ያላችሁ አሁንም የመጣችሁ በሚዲያ በኩል ነው ማለት ብዙም ለመባል የሚዘገንኑ ቃላትም ተጠቅመዋል ብዙም ተብለዋል ያው እንዳላቆም ደምቆተው ከፈራተ እንደሚመጣላ ግን ብቻ የተባለውን ብዙ ነው አሁንም ብዙ ይላሉ አቀማው ከሚፈልግ ከፈለግሽ ግን ወረድ ብለሽ አጣሪ በሚዲያ እንደዚህ ላይ ሄደ በሚዲያ ላይ ሄደ የሚወጣ የለም ስለዚህ ያው መደረግ ይቻላል ፎቶን ተነሳን በሰዓቱ ሰው ህይወት ነው ያዘው ማንንም ሰው የሚኖረው በፍቃድ አይደለም እዚህ ቦታ ህገወጥ ነው የሚያልፈው በህገወጥ ነው ያለን ፎቶ ማንሳት ባለው መቻል ያቆጣቱ ነው ብዙ ነገር አምሮ ብዙ ነገር ምክንያት ፎቶ አልተነሳም ያንን ተተሽ የህይወት ማለት ሌላ መጠየቅ ባለው ማንንም ሰው መጠየቅ ባለበትም በሷ በሞቷ ነው እንጂ መጠየቅ ያለበት በህይወት አንድ ታደፋለ በሚል ሰበብ ሌላ ጥያቄ እንዳይፈጠር አድርገሽ ያው ሀቅ ማወቅ የምትፈልጊ ከሆነ በምን አይነት ነው የብቻ ሀቅ ማወቅ የሚፈልግ ማወቅ የምንችለው ብለሽ ወረድ ብለሽ ብታጣሪ የተሻለ ነው እንጂ አሁንም እንዴት ተክላይ እየሰማ እኮ እንዴት እርዳን እኛ እኮ እርዳታችሁን እንፈልጋለን እናንተም እኮ እሺ አዳምጠኝ እናንተም እኮ ባይናችሁ አላያችሁም ስለዚህ ይውልክ ባይኑ ያየ ሰው ብቻ ነው ሞታለች ብሎ መደምደም የሚችለው እናንተም እኮ ባይናችሁ አስክሪን አላያችሁ እናንተም በስልክ ነው የተነገረክ ለይመችም በስልክ ነው የተነገረው ስለዚህ በስልክ ስለተነገራችሁ የነገራችሁ አካል ዋሽቶ ሊሆን ይችላል ብላችሁ እናንተም ከኛ ጋር ሐቁን ለማለት እኔ ስምን አላፈለኩ ተደና እነሱን አገር መቅረብ ካለባቸው ነገር ባሉ ግን ሙሉ ኃላፊነት ይወስዳሉ እነሱ የዋሹት ነገር ካለ እነሱን ስለሆነ ኃላፊነት ይወስዳሉ ለምን መሰለህ ባይንክ ስላየከው ነገር ብቻ ነው 100% እርግጠኛ መሆን የምትችለው ባይኖችክ ስላየካቸው ነገሮች ብቻ ነው በአይንክ ስላላየክ አስክሬኗን ሞታ ባይንክ ስላላየክ በስልክ ስለሆነ የተነገረክ ወይ ፎቶ አንስተው መረጃ ስላላኩልህ እባክህ ይሄንን ነገር አትመንና አብረከን ለማጣራት መሞከር ነው የሚሻለው አብረን ያድርስ እንጂ አንድ ጊዜ እሺ የሚጣራ ነገር ሌላው ምንም የለውም ማለት ሞታለ አልሞተችም ተብሎ የሚጣራ ነገር ምንም የለውም የሞተይ ስለሆነ ብቻ ግን አንድ እሷናት ሞታለ ወይ በርግጥ ብላችሁ እናንተን ማወቅ የምትፈልጉ ከሆነ ግን ዲኤንኤ እንድመረመር አግዙ ሌላው ምንም አላችሁ የመጨረሻ ቃሌ ነው ሀቢባ ዲኤንኤ እንድመረመር አግዙ ያኔ ወንዳችሁ ተናርጉ ሰው ካንሰቶል ሌላ የሚደረግም ሌላ አርጉስ እሻው አንድ ጊዜ ለምሳሌ ማለት ነው ቅድም ለምሳሌ ምን ብለዋል በድካምና በህመም ብለዋል ለምሳሌ ላለመታመሟ አብረዋት የነበሩ ሰዎች አሉ እሱም የገጠር ላይ ይናገራል እስቲ እንዴት አየመታመሟን በይውስቲ እኮ መታመሟን እንዴት ነው ያወቀው አብረዋት የተጓዙ ሰዎች እንዳልታመመች ጩኸቱም ይመች ደውለህ ያሰማከው ጩኸቱም የመደፈር ጩኸት እንደሆነ ስትደፈር እንደሆነ ተናግረዋልና መታመሟን አንተ በምን እርግጠኛ ሆንክ መቼም አብረዋት ካሉ ባይናቸው ካዩ ሰዎች በስልክ የተነገሩ ሰው አይበልጥም መጀመሪያ ሰውነንና መጀመሪያ አቤት መንፈሳውናኛ ተሰራስተበት ነው ሰውነንና እንደ ሰው የሚጠየቅ ጥያቄ ጠይቂ ሰው የተደፈረ ጩኸት እንዴት በሰልፍ ደውለህ ታሰማለህ ኖ ላንተ እኮ ላንተ ዋሽተው ላንተ እነዛ ሰዎች መሪዎቹ ላንተ ዋሽተው የህመም ነው ብለውክ ቢሆንስ በአጋጣሚ በደወልክበት ከሆነ እሺ ነገር አለ እኔ አንገቴን እሰጣለሁ ይበነሱ አልኩሽ እኮ እኔ አንገቴን እሰጣለሁ ይበነሱ እኔ አቀርብልሻለሁ ትግርኛ አማርኛ ብዙ እንትን አይሉም አቀርብልሻለሁ አለ ብሬክስ ትግርኛ ተናጋሪ ነው ይኸውልሽ ስለመደፈሩ አብረዋት ያሉ ሰዎች ተናግረዋል በዩ አብረዋት ያሉ ሰዎች እኮ ነው መደፈሯን የተናገሩት አብረዋት የሚጓዙ ሰዎች ተጓዦች እንዲህ ካመንካቸው ማን እንደደፈራት አልነገሩም ወይ ሽፍታም ሆነ የእናንተም አካል ስለመደፈሩ አይተዋል አብረዋት ሁለተኛው ጥያቄ አብረው የነበሩ ሰዎች ነግረው ከሆነ የቀበሩት ሰዎች ስም ማን ይባላል ሀኒን የቀበሯት ስማቸውን ይንገረን አገናኘን ፕሊዝ ላገናኛችሁ ወይ ያለ ነው ቀበርናት የሚሉትን አካላትና
አሁን የለም አገናኝሻለሁ። አዎ እኮ ትግርኛ ተናጋሪ ያለ ምንም ችግር የለም። እነሱ አማርኛ ካልቻሉ ብሬክስ ያናግራቸዋል በትግርኛ አገናኘንና እነሱን እንጠይቃቸው። አቡ ስለ ሽፍታውም ጠይቂው ደግሞ ሽፍታ ይዟቸዋል የሚል ስለ ሽፍታው ነግረውካል? እንትኖቹ መሪዎቹ ስለ ሽፍታው ነግረውካል? ስለ ሽፍታ ነግረውካል? ስለ ሽፍታው ነግረውኛል። ስለ ሽፍታው የተነገረው ነገር ስለ ሽፍታው ግን የተናገሩት አንድ ነገር መንገድ ላይ አገኛቸው መሳሪያ ያዘው ነው። ያው ልጅ አይቷል ሻታን ወንደቆ ይሰማል። ስዋጋም የነበሩት እንዳዩት ነው። ስለ ሽፍታው አገኛቸው ለሁላቸውም ነው የመጣቸው። ለሁላቸውም መጣቸው። እነሱንም ፈትሾ ከእነሱ የሚገኝ ነገር ስለሌለ ማንም ሰው የሚያካትለው አስሳቸው የሚይዙት ትንሽ ከሻፍ ብቻ ነው። ከዛች ብሔር አንዲት ሪያድማ ይዘው የሚይዙት ነገር የለም ከከሻፈ ውጪ። የያዙት ነገር ስለሌለ ፈተሻቸውን እንደዛ ነው። የተመቱንም አብረው ነው በሰዓቱ በተክ ብለው ከዛ በኋላ ገወሮል ብለው ገወሮል ብሎ በመሳሪያ አስፈራርተው እንደመታቸው ነው የተናገሩ። ለብቻ እሷን ይዘዋት ሄዶ እነሱን ሂዱ እንዳላቸውና ስልካቸውም የገጠር ልጅም ስልክ የተመለሰው በዛ ምክንያት የነጠቃቸውን እንዳለ ለገጠር ልጅም ተመልሶልኛል ብሏል። ለዛ ነገር መሪዎቹ አንተ የምትተማመንባቸው ሰዎች ምን አሉ? ለብቻ እንዳረጓት አልነገረውትም? እንጂ ንገሪው እየሰማ ካልሆነ ካልተሰማ ነው ይድገምልህ። ኦኬ እኮ አንተ ድገምለት አሁን ከተሰማ። አሁን ይሰማል። መሪዎቹ አምናቸዋለሁ አይዋሹም አንገቴን እንሰጥላቸዋለሁ ያልካቸው መሪዎች ሽፍታው ሀናን ለብቻዋ ነጥሎ ይዟት ወደዛ እንደሄደ ለብቻዋ ይዟት ሄዱ እናንተ መንገዳችሁን ቀጥሉ እንዳላቸው ነግረውሃል? ይዘዋት ወደ መንገዳችን ቀጥሉ ሳይሆን የነገሩኝ በኋላ ያለች የትንሽ የአንድ ደቂቃ መንገድ እንኳን ማትሆን ከዛ በኋላ እየመጣች እያለ ከኋላ የነበረ ሰው ሂዱ እናንተ ለምን አትፈቅሩ ያምታስቀለው መጥቶ ለእሷም እንደመጣ ለእሷም እንደመጣትና ያኔ ዞሮል በሉ ብዘው ከዛ አይተሱ እየተለዩ በባካል ሄድን ብላው እዛው ሲመታት ትወጥቅበት አንስቶ አምጥተዋል። እንደማንም ሰው እዛው ሲመታት ወዲያውም ጫዋለ እኛንም መጥቶናል። ያኔ ይህንን ነገሩ። ከዚህ በላይ ያዩት ሰዎች ካሉ ወይም የተናገሩት ሰዎች ካሉ እኔ አላውቅም። የነገሩት ግን አድርጋቸው ነው። አቡ ልጠይቅ አንድ ጥያቄ። እሺ አሁን እንደተባለው ሞተች ሀና ከተባለ በኋላ ተክላይና ይመች አንድ ገስት አርገው አባትየውን አወሩ። ከዛ እነሱ እንዳሉት እንግዲህ አባትየው ያሉት የሆነ ነገር ቀዳችሁ አምጡልኝ ብለው አሉና አይ የሆነ ነገር ቀደና እናመጣም ብለን ተውነዋል። በሶስተኛ ቀን ነው ሀቡ የተባለው። እንግዲህ አባትየው በሶስተኛ ቀን የልጃቸውን መረጃ ይፈልጋሉ። ኢማጂን ቢኮዝ መሞቷን ለማረጋገጥ እስቲል እስከዛ ቀን ድረስ ጀምሮ እስከዛ ቀን ካለው ቀን እስከ ዛሬ ድረስ ለምንድን ነው የፎቶ መረጃ ያልተነሳው? ጥሩ ጥያቄ። እንግዲህ አባትየው ከበሶስተኛ ቀን ጀምሮ እየጠየቁ ነበረ የአስክሬን ፎቶ ወይም ቪዲዮ እና ለምንድን ነው እስከ ዛሬዋ ቀን ድረስ የአስክሬኑን ፎቶ ቪዲዮ ማቅረብ ያልቻላችሁት? ኦኬ በሰዓቱ ከሻፍ ስልክ ስለተያዘ ብላችኋል። እሱን በቃ አምነን ተቀብለናል። ከሻፍ ስልክ ነበር። ከዛ አባትየው ሲጠይቁ እሺ ብላችሁ ነበረ። ሄዳችሁ ለምን ቦታው ላይ አስክሬኑን ፎቶ አንስታችሁ ለአባት አላካችሁ? ያንን አንድ መጀመሪያ በሶስተኛው ቀን ሳይሆን የደወሉት በሰባተኛ ቀን አካባቢ ነው። አባቴ ነው። እሺ
ሶስተኛው ቀን አራተኛው ቀን ሆነ የሚያገናኘው ጊዜ ምናልባት ለብቻ ደውለው ሊሆን ይችላል። እኔ ያገናኘው ግን ሶስተኛው አራተኛው ቀን ያኔ እንግዲህ በአራተኛው ቀን ወይም በአምስተኛው ቀን ነው የሚሆነው። እኔ በእርግጥ ቀኑን እንትን ስላላልኩት ነው። ያኔ ግን ዝሮ ቆይቶ ነው የተደወለልኝና አንተ ለመጀመሪያ ጊዜ አገናኝተህ የራሱ ከዛ በገልም ደውሎልኝ አንተ ያገናኘኸኝ ሰዓትም ያወራኋቸው ምንድን ነው ያሉኝ የጠየቅኝ አባትየው የጠየቅኝ ምንድን ነው ፎቶ ፈለጋለሁ ያሉ ፎቶ ያለፈለቃለሁ ፎቶ ለማንሳት ችግር የለውም። የተቀበረችውን ቀብር ራሱ አፈርም የሌለበት ቦታ ነው፣ የበረሃ ቀብር ነው ብያቸዋለሁ። ላባቸው የተቀበሩት ግልጽ ነው። እንደዚህ ነው ፎቶውን የሚነሳው። አሁን በፎቶው ያው ሰውነንና ሰው ሲሞትም የሆነውን ነገር ያንን ማለት አቡልቅ ደግሞ አይሰማም ይሰማል። ቅድም እኮ ይመች በሶስተኛ ቀን ነበር ያለው። ከይመች ጋር ከመቼ ጀምሮ ነው ጓደኝነታችሁ? በይው እሺ፣ አንተና ይመች ጓደኝነታችሁ ከመቼ ጀምሮ ነው? ከስንት ዓመት ጀምሮ ነው? የዓመታት ጓደኝነት የለም። የዓመታት ጓደኝነት ስለአባት ይወሳል። ነገር ወደ ሌላ ጥያቄ አስገባሽ ሀቢባ። ይቅርታ አይደለም ሰያ አይደለም ሚኪ ነው። ሌላ ሰው ነው የጠየቀው። ሌላ ልጠይቀው ነው ጥያቄ ያለ ነው። ስለ አስከሬ ነው፣ ስለ አሟሟቱ፣ ስለ አጓሩ፣ ስለ አባትየው ጠየቅን ያለ ነው። ከይመች ጋር ጓደኝነታችሁ አንድና አንድ ሀቢባ ማወቅ ከይደረባቦ አሁንም እየሸቀለ ነው። ጉዳዩ እንዲያልቅ ስለማይፈልግ አሁን ወደኋላ የሚያጓትተው ሰይድ። እሺ በጣም ይቅርታ። የሰይድን ብቻ ሳይሆን የኔም እኮ አልተመለሰም። ሰዓቱ ተክላይ ሳይወጣ እንዲሰማኝ ተክላይ ሳይወጣ እንዲሰማኝ አቡዬ በደንብ ጠይቅልኝ። ሳሪ ሆኖ አንዴ ሳይወጣ ተክላይ ሳይወጣ እንዲሰማኝ ነው። አብረው የነበሩ ልጆች ተጓዦቹ ሀኒን ነጥለው ካስቀሯት በኋላ ሀኒ ትመጣለች ብለን እየጠበቅን መጨረሻ ላይ ግን ይዘውልን የመጡት አዝለው እግሯ ጥቁር የሆነ ትግርኛ ቋንቋ የምትናገር እህታችንን አምጥተው ከዚች ጋር ሄዱ አሉን። ሀኒ ስንል ሀኒ የለችም አሉን። ቀጥሉ አሉ። ይሄን ስትሰሙ እናንተ መሬት ላይ ላለው ማህበረሰብ ምን ትርጉም ይሰጣል? አንድን ሰው ይዞ አንድኛውን መልቀቅ መሬት ላይ ላለው ማህበረሰብ የሚሰጠውን ትርጉም ወንድም ተክላይ ገብቶሃል ወይ? ምን ማለት ነው ላንተ ይሄ ነገር? በደንብ ይሄ እንድትመልሰው። ይሄ ብዙሃን ጥያቄ ስለሆነ ነው። ቢካዝ ልጅቱ ስትደፈር አይተናን ያሉ ልጆች አሉ። ስታለቅስ የነበረችው በመደፈሯ ነው። ስትመጣ ፊቷ በላልዟን ፊቷ አብጧን አልቅሳለች። ግን የመጣችው ሰው የምትሄዱት ከዚች ጋር ነው ተብለን ሀኒን አገቷት አሉ ልጆቹ። እና ይሄን ስትሰማ አንተ የታገተችው ልጅ እና የተለቀቀችው ልጅ ስትሰማ ምን ማለት ነው ላንተ? ምን ትርጉም ሰጠህ? ይሄን ጥያቄ በትህትና መልስልኝ። አመሰግናለሁ። እሺ ሀቢባ፣ የሚኪን ጥያቄ ያየሁለትና ግን አንቺ የጀመርሽውን ስለ አባትየው ጉዳይ በ3 ቀን በ4 ቀን የሚለውን ጨርሽና ወደ ሚኪ ጥያቄ ግቢ። ኦኬ ጥሩ ይዤዋለሁ። የሚኪን ጥያቄ ነው ይዤዋለሁ። አሁን ይሄኛውን የአባትየው መልስ የሳራ ጥያቄ ነበር። እሱ ምንድነው? ምንድነው 3 ቀን በሶስተኛው ቀን አልጨረስክም። በሶስተኛው ቀን ያኔ ረዘም ያለ ቀን ነው ብዬ ነው እንትን አስበው እኔ በሰዓቱ ያው 4 ቀን ወይም 4 ቀን 7 ቀን ቢሆነው ነው የደወሉልኝ ያገኘኋቸው። ደውሎልኝ ያሉኝ በሰዓቱ አንተ ፎቶን እንፈልጋለን ሄድና ቀርጻችሁ አሳዩኝ፣ እዛችሁ ቦታ ሆናችሁ በቪዲዮ ደውላችሁ አሳዩኝ አሉ። ይሄንን ችግር የለውም ለማየት አቅሙ ካለው እዛው ያለንን ከእንትን የተደረገው ከላይ የበረሃ ቀብር ስለሆነ የተደረገላት ችግር የለውም ፎቶ ለማንሳት እንደምንም ብለን መስዋዕት ከፍለን ቢሆን እንገባለን ወደ ቦታው ማንሳት ይቻላል። ግን የሆነውን ያው ሰው ከ1 ቀን በኋላ ሙቶ ከ1 ቀን ከኋላ